ኤቢ ማይክሮዌቭ ማዳመጫና ድምፅ መቅጃ መኪና ውስጥ ማስቀመጧን ያላወቀው ደረጀ ዳጣ ለደረጀ ነገረችው። ዳጣና ናታ ቁጭ ብለው ስለ ፍቅራቸው ሲገቡ ደረጀ ተመካክሮ ሲገባ ያሉት ስራ ጠፋቸው። በድንጋጤ ተዋጡ። ምን ይዋጣቸው? ወዴት? ናታን ብድግ ብሎ ስለደነገጠ አባዬን ቁጭ በል ቢለውም አባዬ ግን ደረጀ ቁጭ ማለት አልቻለም። ተናደደ። ለካ ማርታ የምትለኝ እውነቷን ነው ማለት ነው። ማርታ ያለችኝ አላምናት ያልኩት ለዚህ ነው እንዴ? ይሄ ሁሉ ነገር እየተፈጠረ እስከ ዛሬ የት ነበርኩ? እያለ ደረጀ በጣም ተናደደ። ደረጀ ያናደደው ነገር ማርታን አላማም ነው። ማርታን አምኛትስ ብሆን ለምን እንዲህ ካልኳት እሷ ይህን ሁሉ መጥፎ ነገር ይሰራሉ ብላ የተጨነቀችው ያደራ ልጆች ስለሆኑ ነው። እንዴት ነው? እኔ እኮ ማርታ ውሸቷን ኤቢን ብቻ እንዲያፈቅር ናታን ስለምትፈልግ መስሎ ነበር አለ። ይህን ሁሉ ያደረገችው ማርታ ግን ልጇን ብቻ እንዲያፈቅር ነው። ነገር ግን ይህን ሁሉ ዳር ስር ያለው እውነታ ናታንና ዳጣን እንደተፋቀሩ ነው። ማርታ ግን ከናታን ፍቅርና ከዳጣ ፍቅር ብትወጣ ድራማው ይደምቅ ነበር። ድራማው በጣም ያሳመሩትና በጣም ያማረው ናታን ስላለበትና ዳጣ ስላለችበት ነው። በእውነት ነው የምላችሁ ናታንና ዳጣ ባይኖሩ ድራማውን አንድም ሰው አይከታተልላቸው። እልቁንስ ተመስገን ብለው ድራማቸውን ቀጥለው እያሟሟቁ ኤቢ ቀናቷን እየጨመረች በደንብ እየቀናች ህይወታቸውን ማስተካከል እንዳለባቸው ነው። ድራማቸው እይታ፣ ቪዩ፣ ላይክ፣ ኮሜንት አስተያየቱ በጣም ደስ ይላል። አብዛኛው ማህበረሰብ የሚወደው ናታንና ዳጣን፣ ወይዘሮ ማርታን፣ ደረጀን ውሃን ነው። ኤቢን አይወዳትም። አብዛኛው ሰው ለመከታተል የሚያጓጓው ነገር የዳጣን ወግና የዳጣን ጨዋታ እንዲሰሙ በጉጉት ቪዲዮ እስከሚለቀቅ ድረስ ይጣድፋሉ። እሳቸውንም ለመከታተል ጠርፎ ይመጣሉ። እንዳውም የምሳሌ ድራማ ተቆሞልን የዳጣ ድራማ ሁሌም ቢለቀቅልን የሚል ኮሜንት ብዙ ኮሜንት እያየን ነው እና በጣም ደስ አይልም። ናታን ግን ደረጀን ሲያይ መደንገጥ ነበረበት። መጀመሪያ እኮ ደረጀ ሲጠይቀው ከዳጣ ጋር የሆነ ፍቅር አለ እንዴት ሲለው አዎ ብሎ በስነ ስርዓት ደረጀን ማስረዳት ነበረበት። ምክንያቱም ነገ ከነገ ወዲያ አብረው ጊዜ ባሳለፉ ቁጥር ጭቅጫቂ አይኖርም። በቃ ዳጣን እወዳታለሁ፣ ዳጣን አፈቅራታለሁ፣ ከዳጣ ጋር ያለ ጊዜ ተውልኝ ቢል ሊተውለት ይችሉ ነበር። አሁን ግን በጣም ከባድ አደጋ ውርደት እየጠበቃቸው ነው። ደረጀ ከነሱ መከታተል አይኑ አያውቁም። ማርታም ከነሱ አይን ላይ አታውቁም። እዛ ቤት ደስተኛ የሆነችው ሰላም ብቻ ናት ከነሱ ጋር ፍቅራቸውን እንዲቀጥሉ ያደረገችው ወይም የምትወደው ማለት ነው። ደረጀ ታዲያ ምን አንቀጠቀጠው? ለምንስ እንደዚህ ከሆነ? ይችም ልጁ ናት፣ ይህም የጓደኛው ልጅ ነው። ቢፋቀሩ ምርጥ ልጆች ናቸው። ኤቢ ያለች እነሱ ከተፋቀሩ ኤቢ ከፋታል ብለው አስበው ሊሆን ይችላል። ኤቢ ታዲያ መቼ ነው የምታስተውለው? ኤቢ መቼ ነው ዳጣ ወይም ናታንን የምትተዋቸው? ዳጣንና ናታንን ኤቢ መቼም አተዋቸው። አሁን ላይ አርጁን ደውላ ሌላ ሊሞሪ እንዲገዛላትና ረጅም 64 ጂቢ ያለው እንዲከታተልላት የሚያደርግ ቪዲዮ የሚቀርጽ ቀጠረች። እሱም አምጥቶላት መኪና ውስጥ ጨማሪ። ዳጣና ደረጃ ወደ ውጭ ሲወጡ ይህን ወግ እንካ ሲሉ ማይኩላኪ እየቀዳቸው ነው። እነሱም ወሬ ቀይሰው እንዲህ አሉ። አባትሽ ሲሳይ አይጠይቅሽም ምናምን እያለ ወሬ አስቀይሰ። ማይኩ መኪና ውስጥ ስላለ ስላወቀ ደረጀ ታዲያ ኤቢ በእጅ ልጠፋ ነው። ኤቢ ለምንድን ነው ባላንጋራ የሆነች የምትከታተለኝ? ለምንድን ነው እኔን የማንትፋታኝ? ለምንድን ነው እያለ ለዳጣ እየጮኸ ነገራት። ዳጣ ግን ተዋት፣ እሷ ምንም የሚሏትን ነገር አሰማም። አባዬ መተው ነው ያለብህ፣ አለበለዚያ ግን ጨጓራህን መላጥ ብቻ ነው እንጂ እሷ አሰማም። እሷ ትሰማለች ብንል ማርታ የተቆጣች አቀን ትሰማ ነበር።
እናም ዳጣን ወይም እኔ ዳጣን ተብዬ ራሴን የምጠብቅና ራሴን ምን ላይ መጣል እንዳለብኝ የማስተውል ልጅ ነኝ። ከዚህ በኋላ አንተም ሆንክ ማርታ እትዬ እኔን ልትቆጣጠሩ አትችልም። እኔ ለራሴ ብዙ ነገር አውቃለሁ። ጎዳና ላይ ያደግኩ ልጅ ነኝ። ብዙ ውጣ ውረዶችን ያሳለፍኩ ልጆች ነኝ እና እኔ ምንም ለራሴ መጥፎ አላስብም ብላ አሳመነችው። ደረጀም ደስ እንዳለች ልጄ፣ ግን ከናታን ጋር ያለችው ግንኙነት ግራ እያጋባኝ ነው አላት። ግራ ቢያጋባክስ ምን ችግር አለው? ናታን ጥሩ ሰው ነው። ለእኔ ከተመቸኝ ባፈቅረውም የልጆች አባትን ባደርገው ባገባው ምን ችግር አለው አለች ዳጣ። እሱም ችግር የለውም ግን እኮ ያስጠላል። እኔ ባደራ የተሰጠውን ልጄ ስለሆነ እሱን ባታዩና በእንደዚህ አይነሽ ባትፈልጊው ደስ ይለኛል ሲላት፣ እኔ እሱና እኔ ምንም አይነት ግንኙነት የለብን። የእናንተ ጥርጣሬ ግን እልክና ደር አስገብቶ ሌላ ነገር እንድንሰራ ያደርገናል። እንደዚህ ደግሞ አታድርጉ እያለች ነገረችው። ሰላም ምንድን ናፈቀሽ? ያማረሽ ነገር የለም እንዴ? በእርግዝናችን ሰዓት እኮ እኔ ጥቁር ክሰል አምሮኝ ክሰል ደረጃ ገዝቶ አምጥቶ በልቻለሁ እምዳርጌ ክሰሉን አለቻት ማርቲ በሳቅ ሰላም በሳቅ ሁለታቸውን በሳቅ ተጥለቀለቁ። በጣም የሚገርመው እኔም ይህን አማረኝ አፈር ነው አፈር ከዛ ከቀዩ አፈር ከልሙ ያንን መብላት አምሮኛል አለች ሰላም። ሁለታቸውም የተሳሳቁ ኩሽና ነበሩ። አስባችሁታል? በእርግዝና ጊዜ የማያምረውና የማትፈልጉት ነገር የለም። በጣም ደስ የሚለው ግን ማርቲን ለሰላም ያላት ግብርና ለሰላም ያላት አስተያየት በጣም ጥሩ ነው። ምክንያቱም ሌላ ነገር አለመጠርጠሯ፣ ሌላ ነገር አለማሰቧ፣ ከየት አመጣች ይህንን ልጅ ከባሌ ወይስ ከናታን እያለች አለመጠርጠሯ። ኤቢ ግን ሁሌም የናታን ልጅ ነው ወይም የደረጀ ልጅ ነው እያለች ብዙ ጊዜ ትናገራለች። እንዳውም ሰላም ጋር እያወራ ናታን ኩሽና በነበረበት ሰዓት ኤቢ ተሸሽጋ ሰምታ ሮጣ ሄደችባቸው። ልጅቱ ጋር እንዴት ነው ፍቅሩ አሳምሮሃል አምሮብሃል ስትለው፣ ፍቅር እኮ ያከሳል እንጂ አያሳምርም ሰላም እንዴት ድን ነው ምንትይው አላት። እሷም እንዲህ አለችው፣ ለተለያዩት ነው የሚያከሳው፣ አብረው ላሉት እኮ ይመቻል፣ ፊታቸው ያምራል፣ በዛ ላይ ውዴታው ፍቅሩ ሙሀባው ሲነካካቸው ሁሉም ነገር ስለሚያዝ በጣም ነው የሚያምርባችሁ። እሷም እያማረባት ነው እያለች ስታወራ መቼም ስም አልጠራችም። ኤቢ ምን ኩሽና ለኩሽና ያርበጠብጣል ሴት ይመስል ነውጣ ብላ እናታንና አስወጣችሁ። ባለጌ ነሽ። ባለጌ የሚባለው ስድብ ላንቺ ሲያንስብሽ ነው። በጣም አስጠላሽኝና ዘጋሽኝ። እኔ እንዳይሽ አልፈልግም ከዚህ በኋላ ግን እማዬና አባዬ እያሉ አንቺን የማላይበት ወይት ይሄዳለሁ፣ እነሱ ይናፍቁኛል አላት ናታን። ሰላምም ስቃባት ዝም አለቻት። ኤቢ ግን ምን አይነት ንግግር ነው የምትናገረው? በጣም ይዘገንናል። ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉት። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ቆዩልኝ። ኤቢ አብዝተዋለች። ኤቢ በጣም እያበዛችው ነው የእውነት በጣም